በኩሽናችሁ ውስጥ በዝምታ የተቀመጠ አንድ ተራ ቅመም የሰውነታችሁን አሰራር ሙሉ በሙሉ ሊቀይረው ይችላል። አብዛኛው ሰው ቀረፋን እንደ ተራ ጣዕም መጨመሪያ ብቻ ነው የሚያየው። ነገር ግን ቀረፋን በየቀኑ መውሰድ ስትጀምሩ በሰውነታችሁ ውስጥ የሚፈጠረው ለውጥ ብዙ ሰው ትኩረት የማይሰጠው ግን ደግሞ በሚያስገርም ሁኔታ ኃይለኛ ነው። በዛሬው ቪዲዮአችን ቀረፋን በየቀኑ መጠቀም ስንጀምር በደማችን ውስጥ ባለው ስኳር በልባችንና በአእምሯችን ላይ የሚፈጠረውን አስገራሚ ለውጥን እናያለን። ነገር ግን ተጠንቀቁ፣ አጠቃቀሙን ካላወቃችሁ ጥቅሙ ወደ ጉዳት ሊቀየር ይችላል። ስለሆነም ይህንን ሁሉ መረጃ የያዘውን ቪዲዮ እስከ መጨረሻው እንድትከታተሉኝ በትህትና እየጋበዝኳችሁ ወደ ቪዲዮ እማልፍ ይሆናል። መልካም ቆይታ ይሁንላችሁ። በመጀመሪያ ቀረፋ ለምን እንዲህ ኃይለኛ ቅመም ሆነ? ቀረፋ ለዘመናት በተለያዩ ባህላዊ መድኃኒቶች ውስጥ ለጣዕም ብቻም ሳይሆን ለፈውስ ሲያገለግል ቆይቷል። ጥንታዊ ስልጣኔዎች ለተለያዩ የጤና እክሎች እንደ ተፈጥሯዊ መፍትሄ አድርገው ትልቅ ዋጋ ይሰጡት ነበር። ዛሬ ደግሞ ሳይንስ ይህንኑ እያረጋገጠ ይገኛል። ቀረፋ ውስጥ ሲኒማልዲሃይድ የሚባልና ለጤና እጅግ ጠቃሚ የሆነ ንጥረ ነገር ይገኛል። ለቀረፋውም የጤና በረከቶች ዋነኛው ተጠያቂም ይህ ነው። እነዚህ ንጥረ ነገሮች እንደ አንቲኦክሲደንትስ በመሆን ሰውነታችንን በፍሪ ራዲካልስ አማካኝነት ከሚደርስበት ጉዳት እንዲከላከል ይረዱታል። ከጊዜ በኋላም ይህ የመከላከል አቅም በሰውነታችን ውስጥ ባሉ በርካታ ስርዓቶች ላይ ለምሳሌ በምግብ መፈጨት፣ በልብና በአንጎል ጤና ላይ ትልቅ ተጽዕኖን ያሳድራል። ይህ ነው እንግዲህ አንዲት ትንሽ ቅመም እንዲህ ያለ ሰፊ ለውጥን እንድታመጣ የሚያደርጋት ማለት ነው። ስለሆነም ቀረፋን በየቀኑ ብንጠቀም ምን አይነት የጤና ጥቅሞችን እናገኛለን የሚሉትን 5 አስገራሚ ጥቅሞችን ቀጥለን እናያለን። አንደኛውና የመጀመሪያ ጥቅሙ በደማችን ውስጥ ባለው ስኳር ላይ ከፍተኛ የሆነ ተጽዕኖ አለው። ከቀረፋ እጅግ ኃይለኛና በሰፊውም ከሚታወቁት ጥቅሞች አንዱ በደማችን ውስጥ ባለው የስኳር መጠን ላይ ያለው ተጽዕኖ ነው። ምግብ ከተመገብን በኋላ በደማችን ውስጥ ያለው የስኳር መጠን በተፈጥሮ ይጨምራል። በዚህ ጊዜ ሰውነታችን ያንን ስኳር ወደ ሴሎች ውስጥ አስገብቶ ለኃይል እንዲውል ኢንሱሊን የተባለውን ሆርሞን ይለቃል። ነገር ግን በብዙ ሰዎች ላይ በተለይም ደግሞ የኢንሱሊን መቋቋም ወይም ደግሞ ኢንሱሊን ሬዚስታንስ ባለባቸው ላይ ይህ ሂደት ውጤታማነቱን ይቀንሳል። ቀረፋ ግን ሰውነታችን ኢንሱሊንን በአግባቡ የመጠቀም ብቃቱን እንዲያሻሽል ይረዳዋል። በዚህ ምክንያት በደም ውስጥ የሚቀረው የስኳር መጠን ይቀንሳል ማለት ነው። ይህም ቀኑን ሙሉ የተመጣጠነ ኃይል እንዲኖረን፣ ድንገተኛ የድካም ስሜት እንዳይሰማንና የጣፋጭ ፍላጎታችን እንዲቀንስ ያደርጋል። በሂደትም የስኳር መጠን በጤናማ ሁኔታ መቆየት ለረጅም ጊዜ የምግብ መፈጨት ጤና ትልቅ የሆነ ድጋፍ ይሰጣል። ሁለተኛ ጥቅሙ ለልብ ጤና የሚሰጠው ጥቅም ነው። ልብ ሌላኛው በቀረፋ ተጠቃሚ የሚሆን የሰውነታችን ክፍል ነው። ጥናቶች እንደሚያሳዩት ቀረፋ መጥፎ ኮሌስትሮል ወይም ደግሞ ኤልዲኤል የሚባለውን ለመቀነስ ይረዳል። በሌላ በኩል ደግሞ ጥሩ የሚባለውን ኮሌስትሮል ወይም ደግሞ ኤችዲኤልን ይደግፋል። እንዲሁም ለልብ በሽታ መንስኤ ከሆኑት መካከል አንዱ የሆነውን በደም ውስጥ የሚገኝ የትራይግላይሰራይድ የተባለ የቅባት አይነትንም ለመቀነስ ይረዳል። በተጨማሪም ቀረፋ እብጠትን የመከላከል ባህሪ ስላለው፣ ይህ ማለት አንቲ ኢንፍላማቶሪ ባህሪ ስላለው የደም ስሮችን የውስጥ ክፍል ከጉዳትም ይጠብቃል። የደም ቧንቧዎችም ጤናማ ሲሆኑና እብጠቶች ሲቀንሱ ደም በቀላሉ እንዲዘዋወር ያደርጋሉ ማለት ነው። ይህም በልብ ላይ የሚፈጠረውን ጫና ይቀንሳል። በሂደት እነዚህ ትናንሽ መሻሻሎችም ተደምረው የተሻለ የልብና የደም ዝውውር ጤናን ይፈጥራሉ ማለት ነው። ሶስተኛ የሰውነት ክብደትን ለመቆጣጠር ይረዳል። ብዙ ሰዎች ቀረፋን የሚጠቀሙት የሰውነት ክብደትን በመቆጣጠር ረገድ ስላለው ሚና ነው። እርግጥ ነው ቀረፋ በአንድ ጀንበር ለውጥ የሚያመጣ አስማት አይደለም። ነገር ግን ለክብደት ቁጥጥር ወሳኝ የሆነውን የምግብ ፍላጎትን የመቆጣጠር አፒታይት ሬጉሌሽን ስራን በእጅጉ ይደግፋል። በደም ውስጥ ያለው የስኳር መጠንም ሲረጋጋ ከፍተኛ የራብ ስሜት ወይም ደግሞ ድንገተኛ የጣፋጭ ፍላጎት አይሰማችሁ ማለት ነው። ቀረፋ የካርቦሃይድሬት የምግብ መፈጨት ሂደትንም ያዘገየዋል። ይህ ማለት ከተመገባችሁ በኋላ ለረጅም ሰዓት የጥጋብ ስሜት እንዲሰማችሁ ያደርጋል ማለት ነው። በዚህ ምክንያት በየመሃሉ የምትወስዱት አላስፈላጊ ምግቦችን በመቀነስ ሳትራቡ በራሱ ጊዜ ካሎሪን እንድቀንሱ ይረዳችኋል ማለት ነው። በሂደትም ይህ ቀላል ልምድ ዘላቂና ጤናማ የሆነ የክብደት መቀነስን ይደግፋል። አራተኛ ለአእምሯችን ጤንነት እጅግ ጠቃሚ ነው። ቀረፋ የአእምሮን ጤና በመደገፍ ረገድም የራሱ የሆነ ሚና አለው። በአእምሮ ህዋሳት ላይ ኦክሲዴቲቭ ስትረስ የተባለውን ጉዳት የሚከላከሉ አንቲኦክሲደንቶችም በውስጡ ይገኛሉ። ይህም ጉዳት ደግሞ የማሰብና የማስታወስ ችሎታ ከሚቀንስባቸው ምክንያቶችም አንዱ ነው። አንዳንድ የመጀመሪያ ደረጃ ጥናቶች እንደሚያሳዩትም
ቀረፋ ውስጥ ያሉ ንጥረ ነገሮች የማስታወስ ችሎታንና እንዲሁም ደግሞ ትኩረትን ጨምሮ የአእምሮን አሰራር ለማሻሻል ይረዳሉ። እንዲሁም ከአእምሮ መጎዳትና ከመጃጀት ጋር ወይም ደግሞ ኒውሮ ዲጀነሬቲቭ ጋር የተያያዙ ችግሮችን በመከላከል ረገድ ስላለው ሚና ምርምሮችም እየተደረጉበት ነው። አምስተኛ የሰውነት ብግነትን ይከላከላል። ብግነት ወይም ደግሞ ኢንፍላሜሽን የሰውነታችን ተፈጥሯዊ የመከላከያ ምላሽ ቢሆንም ነገር ግን በሰውነታችን ውስጥ ለረጅም ጊዜ ከቆየ ለብዙ የጤና ችግሮች ለምሳሌ ለጅማት ህመም፣ ለልብ በሽታና ለምግብ መፈጨት መዛባት ምክንያት ሊሆን ይችላል። ቀረፋም ይህንን የረጅም ጊዜ ብግነት ለመቀነስ የሚረዱ ተፈጥሯዊ ንጥረ ነገሮችን ይዟል። ይህንን ውስጣዊ ውጥረትን በማረጋጋት ሰውነታችን ይበልጥ ውጤታማ በሆነ መንገድ እንዲሰራ ያደርገዋል ማለት ነው። ይህንን ለውጥም ወዲያውኑ ላታስተውሉት ትችላላችሁ። ነገር ግን ከጊዜ በኋላ ብግነትን መቀነስ አጠቃላይ ጤናችሁን እንዲሁም ደግሞ የደህንነት ስሜታችሁን በእጅጉ ያሻሽለዋል ማለት ነው። እንግዲህ ቀረፋ በየጊዜው ብንጠቀመው እነዚህን 5 አስገራሚ የጤና ጥቅሞችን እናገኛለን ማለት ነው። በእርግጥም በዚህ ላይ የተገደበ ብቻ አይደለም። ከዚህም ያለፉ በጣም በርካታ የጤና ጥቅሞች አሉት። ነገር ግን አብዛኛው ሰው ሙሉ በሙሉ ትኩረት የማይሰጠው አንድ ወሳኝ ነጥብ አለ። ቀረፋን ከልክ በላይ መውሰድ በተለይም ደግሞ ካሲያ ተብሎ የሚታወቀውንና በብዛት የሚገኘውን የቀረፋ አይነት ጉዳት ሊያመጣ ይችላል። ይህ አይነቱ ቀረፋ ኪውማሪን የተባለ ንጥረ ነገር በውስጡ የያዘ ሲሆን በከፍተኛ መጠን ሲወሰድ በጉበት ላይ ጫናን ይፈጥራል። አልፎ ተርፎም ከጊዜ በኋላ ለጉበት ጉዳት ሊዳረግ ይችላል። ለዚህ ነው ማብዛት የሌለብን ማለት ነው። ሌላው የተለመደ ስህተት ደግሞ ደረቁን የቀረፋ ዱቄት በቀጥታ ለመዋጥ መሞከር ነው። ይህም ጉሮሮን ከማለብለቡም በላይ በአተነፋፈስ ላይ ችግርን ሊፈጥር ይችላል። ስለዚህ ቀረፋ ጥቅሞች ቢኖሩትም በኃላፊነትና በመጠኑ መጠቀም እጅግ አስፈላጊ እንደሆነ መዘንጋት የለብንም ማለት ነው። ታዲያ ከቀረፋ የሚገኘውን ጥቅም ለማግኘትና ጉዳቱንም ለመቀነስ ምን ማድረግ አለብን ስንል በመጀመሪያ የምትገዙትን የቀረፋ አይነት ማወቅ በጣም ወሳኝ ነው። ከተቻለ ሴሎን የተባለውን አይነት ምረጡ። ይህ አይነቱ ቀረፋ እውነተኛው ቀረፋ ተብሎ የሚታወቅ ሲሆን ቀደም ብለን የጠቀስነውና ጉበትን ሊጎዳ የሚችለው ኪውማሪን የተባለው ንጥረ ነገር በውስጡ በብዛት አይገኝም ወይም ደግሞ የሚገኘውም በጣም በትንሹ ነው። በሁለተኛ ደረጃ ደግሞ መጠኑን ማወቅ ያስፈልጋል ስትጠቀሙ። በቀን ከግማሽ እስከ 1 ሻይ ማንኪያ የሚሆን የቀረፋ ዱቄት ብቻ መጠቀም አለባችሁ። ይህ ለብዙዎቻችሁ አስተማማኝና ደህንነቱም የተጠበቀ ነው። በመጨረሻም ቀረፋን በቀላሉ እንደ ዕለታዊ ምግባችን መቀላቀል እንችላለን ማለት ነው። ለምሳሌ ጠዋት ጠዋት በምንጠጣው ሻይ ወይም ደግሞ ቡና ውስጥ በመጨመር በአጃ ወይም ደግሞ እርጎ ላይም ነስንሶ መጠቀም ይቻላል። ወይም ደግሞ በተለያዩ የጤናማ ምግቦች አዘገጃጀት ውስጥ ጣዕም እንዲሰጥ ማድረግም ይቻላል ማለት ነው። አስታውሱ፣ ቀረፋ ጤናን ለመደገፍ የሚረዳ እንጂ ሁሉንም ነገር በአንድ ጊዜ የሚቀይር ተአምር አይደለም። ይህንን ማስታወስ ያስፈልጋል። ነገር ግን ከጤናማ የአኗኗር ዘይቤ ጋር አዘውትራችሁ ከተጠቀማችሁት በሰውነታችሁ ላይ የሚመጣው ለውጥ በእርግጥም አስገራሚ እንደሆነ ትመለከታላችሁ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ እንዲሁም ደግሞ ሼር ማድረጋችሁን አትርሱ። ለዛሬ በዚያ በቃው። በቀጣይ ደግሞ በሌላ አስተማሪ የጤና ትምህርት የምንገናኝ ይሆናል። እስከዛው በጤና ቆዩልኝ። ቻው።